ትልቁ ጥያቄ መልክ ከውስጥ ነው ወይስ ደግሞ ከውጭ ነው የሚለው ጥያቄ ነው። ለመሆኑ የሃይማኖት ውበት ምን አይነት ነው? በዛ ሁኔታ ውስጥ ያለች ግን የመጎደድ ጸጋን ይሰጥና በሰዎች ዘንድ የመፈለግና ሰዎች እሷን ሲያዩት ጥሩ የሆነ አዎንታዊ አስተሳሰብ እንዲኖራቸውና ለቁም ነገር እንዲፈልጓት የማድረግ ጥበብ አለው እግዚአብሔር። 10 ቀን ተሞከሩ፣ 10 ቀን ቆሎ እየበላችሁ ሞክሩን። በ10ኛው ቀን ሰውነታችን ከከሳ እናንተ የምታዘጋጁትን ለጣዖት የሚሰዋውን መስዋዕት እንበላለን። ግን በዛ በ10ኛው ቀን መልካችን እንዲያማረ ከሆነ ወይም ደግሞ ካልከሳና ካልጠቆርን በዛው እንቀጥላለን ብለው ከጠባቂዎቹ ጋራ ተመካከሩ። 30 ደቂቅ ማለት ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው። ሰላም ጤና ይስጥልኝ የተከበራችሁ የፐቲው ቤተሰቦች፣ በዛሬው ዝግጅታችን የምናየው ስለ ውበት ነው። የ30 ደቂቅን ውበት ቆሎ እየቆረጠሙ የነበራቸውን ውበት በማንሳት እዛ ላይ ለኛ የሚጠቅመንን ነገር እንነጋገራለን። ብዙዎች አሁን በተለይ የሰርግ ወቅት እየደረሰም ከመሆኑ የተነሳ ብዙዎች የመፈለግን ስሜት ይፈልጋሉ፣ የመጋባትን ስሜት ይፈልጋሉ። ሰርግ ማለት ሙሽራ የመሆን የመሞሸር አቻ ወይም የትዳር ጓደኛ ፈልጎ ማግኘት የሚባሉት ነገሮችን ይፈልጋሉ። አግብቶ መኖር ወይም ተጋብቶ በደስታ መኖርን ወይም የእግዚአብሔርን ሚስጥር በጋብቻ መካፈልን የማይፈልግ ሰው የለም። ስለዚህ ያንን መሰረት በማድረግ እኛ ለእናንተ ዛሬ ዝግጅት ይዘንላችሁ ቀርበናልና እስከመጨረሻው አብራችሁን በመቆየት እንድትከታተሉ ሐሳብና አስተያየታችሁን ደግሞ እንድትለግሱን እንላለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ታሪኩ እንግባና እስራኤል በባቢሎን ምርኮ በነበረችበት ጊዜ ንጉሡ ናቡከደነጾር እስራኤላውያንን ማርኮ ወደ ባቢሎን ባመጣበት ጊዜ በባቢሎን ባለሟል የሆኑ ዘንድ ከእስራኤላውያን ከሄዱት መካከል ጥሩ ሰዎችን ምረጡልኝ አለ። ከነዚህ መካከል 4 ሰዎች ተመረጡ። አንዱ ዳንኤል ነው፣ ነብዩ ዳንኤል ማለት ነው። ብልጣሶር ብሎ ሰየመው። እንደውም ደግሞ 3ቱ አናንያ፣ አዛሪያ፣ ሚሳኤል ነበሩ። አናንያ፣ አዛሪያ፣ ሚሳኤልን ደግሞ ሲድራቅ፣ ሚሳቅ፣ አብደናጎ ብሎ ሰየማቸው። በታሪኩ በባለፈው ትላንት ወዲያ በተከበረው የሊቀ መላእክት ቅዱስ ገብርኤል በዓል ላይ የሚነገር ታሪክ ነው። ስለዚህ ሲድራቅ፣ ሚሳቅ፣ አብደናጎ ብሎ ከሰየማቸው በኋላ እነሱን የሚበላ የሚጠጣውን አዘጋጅቶ ለብቻቸው ሆነው ጥሩ እየተመገቡ ጥሩ እየበሉ ጥሩ እየጠጡ ሞገሳቸው ጭራሽ ያማረ መልካቸው የተዋበ እንዲሆንለት ለማድረግ ሞገስ ያላቸው በምግብ ሞገስ ያላቸው ለማድረግ አሰበ። እነሱንም ለብቻቸው በማረፊያ ቤት አስቀመጣቸውና ከዛ ውስጥ ለጣዖት የተዘጋጀው ምግብ እንዲበሉ እያደረገ እያሰራ ሊወስድላቸው ነበር፣ ይልክላቸው ነበር። በምግብ አዘጋጆቹ በኩል እያሳለፈ ይሰጣቸው ነበር። ሲሄዱ አንድ ቀን ያሉበትን ቦታ የሚጠብቀው ጠባቂ ያለና ምግቡን አምጥቶ ሲሰጣቸው አይ ይሄን ምግብ አንበላም ይሉታል። ለምንድን ነው የማትበሉት? እኛ ይሄ ለጣዖት የተሰዋ ምግብ ነው መብላት አንፈልግም። እና ምን ልትሆኑ ነው? አንተ ቆሎ ስጠንና ለኛ የምሰጠን ይሄን ምግብ ደግሞ አንተ ብላው። በቃ ጠባቂዎቹ ራሳችሁ እናንተ ብሉት፣ እኛ ቆሎ ስጡንና ቆሎ እንቆርጥም አሏቸው ማለት ነው። እንግዲህ ይሄ ሃይማኖት ነው፣ ትልቅ ታማኝነት ወይም ለእግዚአብሔር ያላቸው ታማኝነት። ምክንያቱም ለጣዖት የተሰዋውን ከምንበላ ይልቅ እንደዚህ ብለን ራሳችንን ብናሸንፍ ይሻላል በሚል ከዛ በኋላ እናንተ ምናልባት ስትወጡ ንጉሱ የፈለገውን መልክና ውበት የፈለገውን አቋም ይዛችሁ ባትገኙስ እኛ እንገደላለን። የምሰጣችሁን ምግብ የት ያደረሳችሁት ነው? ለነሱ አልመገባችሁትም እንዴ እስካሁን ድረስ ብሎ ንጉሱ ዝቅ ብሎ ባታችንን ከፍ ብሎ አንገታችንን ይቆርጠናል ብሎ አሏቸው። በዚህ ጊዜ ግን ምንድነው ያሉት? ችግር የለም እናንተ 10 ቀን ቆሎ ለኛ እያዘጋጃችሁ እናንተ 10 ቀን ለእናንተ የሚመጣውን ምግብ ለኛ የሚመጣውን ምግብ እናንተ ብሉ፣ እናንተ ደግሞ በምትኩ ቆሎ እየቆላችሁ ለኛ ስጡን፣ ቆሎውን እንብላ ይሏቸዋል ማለት ነው። ከዛ በኋላ ያንን ቆሎ እያዘጋጁ ለነሱ እየሰጡ ለሶስቱ ወጣቶች የሚመጣው ምግብ ደግሞ እነሱ ጥበቃዎቹ ይመገቡ ነበር። እንዲያ ያው ለ10 ቀን ተፈተኑ። በ10ኛው ቀን መልካችን ከከሳና ከተቆር ችግር የለም የተዘጋጀውን ምግብ እንበላለን ብለው ቃል ገብተውላቸው ነበር። ነገር ግን በ10ኛው ቀን ቆሎ እየበሉ 10 ቀን ቆዩ፣ ሞከሯቸው። በ10ኛው ቀን ምን ሆኑ? መልካቸው እጅግ የሚያበራና የሚያምር ሆነው ተነሱ። ማለት የሚያምርና የሚያበራ መልክ ኑሯቸው ወጡ ማለት ነው። ከዛ ከቤት ሲወጡ ሲታዩ እንግዲህ 10 ቀን ሞልቷችኋልና እናያችሁ ምናልባት ከሳችሁ ከሆነ ተብሎ ነው። እና ሲያዋቸው በ10ኛው ቀን በጣም የሚያምሩ መልካቸው የተዋበ ሆነው ወጡ ማለት ነው። አሁን የኛ ቁም ነገር እዚህ ጋር ነው የሚገኘው። የበሉት ቆሎ ነው ወይም የተመገቡት ቆሎ ነው የቆረጠሙት። ግን እንዴት መልካቸው የሚያምር ሆነ? እንዴት ውበታቸው ሙሉ ሆነ? እንዴት ሳቢና ማራኪ ሆነ? ያንን ስጋ ለነሱ ይመጣ የነበረውን ስጋ ሲበሉ የነበሩት ያን ያክል ሳያምሩ ሳይመቻቸው ሳይወፍሩ፣ እነሱ ግን ቆሎ እየቆረጠሙ እንዴት መልካቸው ወፈረ ነው።
የኛ ጉዳይ። አሁን በተለይ ሃይማኖታ ውስጥ ያለን ሰዎች በዚህ በቤተክርስቲያን በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለን ሰዎች በተለይ ሃይማኖታችን ውስጥ ብዙ ተአምር፣ ብዙ ጥበብ፣ ብዙ ነገር አለ እናስተውሉ። እነዚህ 3 ህፃናት ቆሎ እየቆረጠሙ ውበታቸው የሚያምር ሆነ። ዛሬ ለምንድን ነው ልብሳችንን የተቀደደ ልብስ በመልበስ ልብሳችንን የተገላለጠ ልብስ በመልበስ በስነ ተፈጥሯችን ላይ የማይሆኑ ነገሮችን በመጨመር በአይናችን ቅንድብ ላይ ሌላ ቅንድብ ያለውን በመቀነስ በአይናችን ጭራ ላይ ሌላ ጭራ በማስተከል ጆሮአችን በጣም የተለያዩ ዝሙታዊ የሆኑ ነገሮችን በማስቀመጥ ወይም በጌጥ በማድረግ አንገታችንን በተለያየ ነገር በማስዋብ ወይም ደግሞ ንቅሳት ምናምን በማስነቀስ የተለያየ ውበትን ለማምጣት እንሞክራለን። ግን የውበት ሚስጥር ምንድነው ነው? የውበቱ ሚስጥር ምንድነው? የውበት ሚስጥር ሃይማኖት ነው። የነዚህ የሶስቱ ወጣቶች ወይም የአናንያ ዛሪያ የሚሳኤል ትምህርት ምንድነው የሚያስረዳን? ውበት የሃይማኖት ነው እንጂ የሰውየው ጥረት ወይም የሴትዮዋ ጥረት አይደለም። ሴትዮዋ በራሷ ጥረት የምታቆየው ውበትም የለም፣ የምታሳየው ውበትም የለም። ለምሳሌ እግዚአብሔር በሰጠው ውበት ላይ ሰው ጨምሮ ሊያምር ይችላል። ግን መጀመሪያ ምን ያስፈልጋል? እግዚአብሔር የሰጠው ውበት ሊኖር ያስፈልጋል። የእግዚአብሔርን የሰጠውን ውበት መሰረት አድርጎ ነው የሚኖር ሰው። እንደይታው ማማሩም መልኩም እንዲያታያዩ ወይም እንደሚያየው ሰው የሚለያይ ቢሆንም ነገር ግን ውበት ከውስጥ ወደ ውጭ የሚወጣ ነው። ከውስጥ ወደ ውጭ የሚወጣ ያ ማለት ምን ማለት ነው? ሃይማኖት ያለው ሰው በውስጡ እምነትን ይጠብቆ የሚኖር ሰው ወይም እግዚአብሔርን ውበት አድርጎ የሚኖር ሰው አንደኛ ዘመን የማያልፍበት ውበት ይኖረዋል። ዘመን የማያልፍበት፣ ጊዜ የማያልፍበት። ያ ማለት የዛሬ ዓመት አሪፍ ነበረች፣ ዛሬ ደግሞ ጠቆረች፣ ዛሬ ደግሞ ከሳች፣ ደግሞ ዛሬ እንዲሆነች፣ ደግሞ ዛሬ ቀይ ሆነች፣ ጠይም ሆነች የሚባል ነገር የለም። እግዚአብሔርን ውስጥ ያስቀመጠ ሰው ከውስጡ ያስቀመጠ ሰው ሁልጊዜም መልኩ ውበቱ የሚያበራ ይሆናል። ያ ማለት ምን ማለት ነው? መልኩ እንኳን ሳቢ ባይሆን እግዚአብሔር የመፈለግን ጸጋ ይሰጠዋል። ያ ማለት ምን ማለት ነው? የመወደድና የመፈለግ ጸጋን ይሰጠዋል። ለምሳሌ መልክ አያምርም ብላ ትዳር እየፈለገች ያለች ሴት መልክ አያምርምና ወንዶች አይፈልጉኝም ብላ የምታስብ ከሆነ እግዚአብሔርን ውበቷ ካደረገች እግዚአብሔር ምን ያደርግላታል? የመፈለግንና የመወደድን ጸጋ ይሰጣታል። ምክንያቱም ከልቧ ምን አለ? ከውስጧ ሃይማኖት የሚባል ነገር ስላለ ማለት ያንን የመፈለግ ጸጋ ሲሰጣት ወንዶች ሂደው እሷን ጠይቀው ያገባሉ ወይም ደግሞ ትዳር ትመሰርታለች። ያንን የሚያደርገው ማን ነው? እግዚአብሔር ነው። ሃይማኖት ራሱ ነው ውበት። ውበት ከወደ ውስጥ ወደ ውጭ የሚወጣ ከወደ ውጭ ወደ ውስጥ አይደለም፣ ከወደ ውስጥ ወደ ውጭ የሚወጣ ታዩዋቸዋላችሁ። መነኮሳቶች አሉ፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት አሉ። እንዴት ነው የሚያምሩት! እነሱ አሁን ገላቸውን ሳይታጠቡ ልብስ ቶሎ ቶሎ ሳይቀይሩ በዛ ላይ እየወጡ እየወረዱ እየቆፈሩም እያረሱም የሚኖሩ መነኮሳት አሉ። ብዙ በልማት ነው። የመነኮሳት ኑሮ በስራ ነው። ስራ የፈታ መነኩሴ በፍጹም ተቀባይነት ስለሌለው በስራ ነው የሚያሳልፈው ጊዜያቸው። እንደዛ ብሎ ላበት አለ፣ እንደዛ ብሎ አፈሩ አለ፣ እንደዛ ብሎ ፀሐዩ አለ። ያ ሁሉ ነገር አልፎባቸው ግን ሲታዩ ምን አይነት ናቸው መነኮሳቶቹ? መልካቸው የሚያምር ሰው፣ የፊታቸው ገጽታ ሳቢና ማራኪ የሆነ ጸጋ መንፈስ ቅዱስ ያደረባቸው ስለሆኑ ማለት ነው። እና ውበት ማለት ከወደ ውስጥ ወደ ውጭ የሚወጣ በልብ ውስጥ ወይም በውስጥ ተቀምጦ እግዚአብሔርን በውስጡ አስቀምጦ የእግዚአብሔርን መስፈርቶች እያሟላ ወይም እግዚአብሔር የሚጠይቀውን ነገር እያሟላ እምነቱን የሚከተል ሰው ያ የውስጡ እምነት ያ የውስጡ እግዚአብሔር ጋር የሚገናኘው ግንኙነት ወደ ፊቱ ወጥቶ ያበራል ማለት ነው። ያበራል። መልክ ብዙ ጊዜ ልናበላሸው የምንችለው ልናጠፋው የምንችለው ኃጢአት ስንሰራ ነው። ቅናተኛ ስንሆን እንደውም በአባባል በቅናት የገረጣ ፊት በቅባት አይወዛም ይባላል። ቅናት መልክ ያበላሻል። መጣጣ የሆነ ሰውነት እንዲኖረን ደም ግባት የሌለን እንድንሆን ያደርጋል። ዝሙት ሰውነታችንን ያጠፋል። ደህና የሚያምር የነበረ ሰውነታችን የሚያምር ሳቢና ማራኪ የነበረ ሰውነታችን የሆነ ሰዓት በዝሙት ከወደቅን በኋላ ሰውነታችን የማይሆን ይሆንና በዛ የማይሆን ሲሆን ሰውነታችን ተስፋ ቆርጠን ምን እናደርጋለን? በዛው እንገፋበታለን። በቃ እስከመጨረሻው ወይ ከሃይማኖት ወጥተን እስክንሄድ ወይ ደግሞ እስከምንሞት በዛው እንራመድና መጨረሻችን የማያምር ሆኖ እንቀራለን። እና ዝሙት ያበላሸዋል። እንዳልኳችሁ ቅናት ያበላሸዋል። ትዕቢት ያበላሸዋል። ራስ ወዳድነት ያበላሸዋል መልክን። ነገር ግን እግዚአብሔርን መውደድ ግን ይሄ እንኳን አይን ወደ አይን አይገቡም ተብለው የሚታሰቡ ሴቶች እንኳን ዛሬ
ትዳር ውስጥ ሆነው ቁም ነገር ይዘው ልጅ ወልደው ቤት መስርተው እየኖሩ መልከኛ ሴቶች ግን ትዳር ሳይመሰርቱ የሚቆዩበት ትልቁ ሚስጥር ለምንድን ነው? እግዚአብሔር የመወደድን ጸጋ ወይም የመፈለግን ጸጋ አልሰጣቸውም። ለምን አልሰጣቸውም ሲባል አንጻሩን ማየት አለብን። እዚህ አልሰጣቸውም ማለት ምን ማለት ነው ስንል የሚፈልጋቸው ወንድ ሁሉ የሚፈልጋቸው ለምንድን ነው? ለሆነ ቀን ለፍትወት ነው የሚፈልጋቸው። ለፍትወት ማለት ምን ማለት ነው? አብሮ ለማደር ከዛ በኋላ እሷ ጋር መቆየት አይፈልግም። ምክንያቱም ይቺ ሴት ራሷን በእግዚአብሔር ስላልዳኘች ቁም ነገር አላትም ተብላ ትታሰብም። ለጊዜ ማሳለፊያ ወይም በእንትኑ ላይፍ መቅጫ እየተባለ የህይወት መቅጫ የህይወት መጨረሻ ሆኖ ትርጉም እንደተሰጠው እንደዛ ለጊዜው ለአዳር ለሆነ ፕሮግራም ለሆነ እንትኖች ነገር ነው እንጂ የምትፈልገው ለቁም ነገር አትፈልግም። ለምን? ውበቷን በመጠቀም ራሷን ስለገደለች የእግዚአብሔር መንፈስ ቅዱስ በሷ ላይ ሊያድር የነበረው ስለሚለይ በቃ የሚፈልገው ሰው ሁሉ ምን ያነቃ ወደ ዝሙት የወጣቱ የአይን መረባረቢያ ትሆናለች ወይም ይሆናል። የሴቶቹ የአይን መረባረቢያ ይሆናል። እና ስለዚህ ምንድነው የሚሆነው ስራው? ሴት ማሳደድ ወይም ወንድ ማሳደድ ነው። ይሄ ምንድነው? ከውስጥ ሃይማኖት አለመኖሩ ነው። ሃይማኖት ከውስጥ ካለ ግን ውጨኛው ማንነታችን የሚያምር የሚያበራ ሳቢና ማራኪ ሞገስ ያለው በሰዎች ዘንድ ተወዳጅ የሆነ ለቁም ነገር የሚታሰብ ለቁም ነገር የሚፈለግ አይነት ሰውነት ይኖረናል ማለት ነው። ስለዚህ ይህንን መሰረት ያደረገ ሃይማኖት እንዲኖረን ምን ያስፈልጋል? ይህን መሰረት ያደረገ ህይወት እንዲኖረን ምን ያስፈልጋል? መልካችን ያማረና ለቁም ነገር ተፈላጊዎች እንድንሆን ለማድረግ ምን ያስፈልጋል? በውስጥ ሃይማኖትን መያዝ፣ በውስጥ ሃይማኖትን ማስቀመጥ። ስለዚህ ውበቴ እግዚአብሔር ነው፣ መልኬ እግዚአብሔር ነው ብሎ የሚኖር ሰው ቅባት ሳይቀባ ይሄ እንትኖቹ ሜካፕ ሳይቀባ ራሱ ያምራል። ዝም ብለው እኮ ስናያቸው እኮ ዝም ብለው መልካቸው ያን ያክል ሳይሆን የሚወደዱ ሰዎች አሉ። ይኸው እግዚአብሔር ትልቁ ለሰው ልጅ ውበት እግዚአብሔር ነው። ትልቁ የሰው ልጅ ጸጋ እግዚአብሔር ነው። ትልቁ የሰው ልጅ መወደድና ክብር እግዚአብሔር ነው። ሞገስ እግዚአብሔር ነው። ይሄን እግዚአብሔርን ግን ከገፋ ነው በቃ በአስሩ ብናረገው ብንቀባው ብንኳለው ምን ብንለው የፈለግነውን ውበት ብናረግ የፈለግነውን ክብደት እያነሳን ሰውነታችን ቅርጻችንን ለማስተካከል ብንሞክር የማይሆን ነው። ወይም የመጨረሻችን ውድቀት የከፋ ይሆናል። መልካችንም ሰውነታችንም ልክ መሬት ማዳበሪያ ሲቀርባት እህል እንደምታበላሽው የኛም ሰውነት ያነ ነገር ለምዶ መጨረሻ ላይ በንጽህና እንኳን የመቀመጥ ከዛ ነገር እንኳን ወጥቶ መቀመጥ እስከማንችልበት ደረጃ ድረስ ራሳችንን እስከምንጠላበት ደረጃ ድረስ የሚያደርሰን ነገር ውስጥ እንገባለንና የሰለስቱ ደቂቅ በቆሎ የሚያምር መልክና ሞገስ ያገኙበት ሚስጥር የሃይማኖት ሚስጥር ነው ወይም የሃይማኖት ውጤት ነው። ስለዚህ ሃይማኖትን ማስቀደም፣ ሃይማኖትን ከፊት ማድረግ፣ ከዛ በኋላ ሌላውን ማስከተል ትልቅ ነገር ነው ወይም ያስፈልጋል ማለት ነው። እንደ ሃይማኖት ያለ ለሰው ልጅ ሞገስና ክብር ስለሌለ ለማለት ነው። ስለዚህ ሶስቱ ህፃናት ወይም ሶስቱ ወጣቶች የምንላቸው አናንያ፣ አዛርያ፣ ሚሳኤል ከ10 ቀን በኋላ መልካቸው የሚያምር ሆነ በዛው ቀጠሉ ማለት ነው። ስለዚህ አያስፈልግም ሌላ እና ምግብ ቤት ገብተን ስጋ ስለበላን ወይም ደግሞ ተመጭቶን ስጋ ቶሎ ስለበላን ወተቱን ስላልን ማሩን ስላልን ቅቤውን ስላልን ምኑን ስላልን ተጠንቅቀን ለሰውነታችን እንደዛ ስላረግን ሳይሆን እግዚአብሔርን የመንገዳችን መሪ ከኋላችን ደግሞ ተከታይ ጎንና ጎን ጠባቂ አድርገን በእግዚአብሔር መስፈርትና በእግዚአብሔር ልክ መሄድ ስንጀምር የዛን ጊዜ መልካችን ወደኛ ይመለሳል፣ መልካችን የተዋበ ይሆናል። ስለዚህ የሃይማኖት ውበት ትልቅ ውበት ነው ለማለት ነው። አብራችሁን ስለቆያችሁ እናመሰግናለን። እንግዲህ እንደ ቀደም ብለን እንደነገርናችሁ ቪዲዮአችንን ላይክ አድርጉ፣ ዩቲዩብ ቻናላችንን ደግሞ ሰብስክራይብ አድርጉ። ወደፊት ብዙ ስራዎችን አብረን ምንሰራ ነው የሚሆነው። እስከዛው ግን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው።